በአገር ውስጥም በውጭም የምትገኙ ቅዱሳን ወንድሞቼና ወገኖቼ ከዚህ ቀን ጀምሮ በጂኤምኤም ቲቪ የሚተላለፍ የሪፍት ቫሊ ግሎባል ሚሽን የፍቅር ማህበረሰብ ግንባታ ፕሮግራም ነው። ይህ የፍቅር ማህበረሰብ ግንባታ ፕሮግራም ዓላማዎቹና ለምን እንዳስፈለገ ወደፊት በዝርዝር የምናቀርብ ይሆናል። በዚህ በአሁኑ ሰዓት ግን እንደ መግቢያ አቀርብላችኋለሁ። የፍቅር ማህበረሰብ ግንባታ የምንለው የሪፍት ቫሊ ግሎባል ሚሽን ዋና የተልእኮ ፕሮግራም ነው። እግዚአብሔር በዚህ ዘመን ለምድራችን መፍትሄ አድርጎ የሰጠን ሰማያዊ ራእይ ነው። ይህ ራእይ የሰው ሳይሆን የእግዚአብሔር ነው። እኛ ደግሞ መንፈስ ቅዱስ የሚለንን በመስማት የምንታዘዝ ታማኝ አገልጋዮች ነን። ክብር ለእግዚአብሔር ይሁን። የፍቅር ማህበረሰብ ግንባታ ፕሮግራም በከተሞች ላይ ትኩረት አድርጎ የሚሰራ በእግዚአብሔር የተመረጡ እንደ ዳዊት የተቀቡ የማይፈሩ የማይደነግጡ ስምና ዝና የማይፈልጉ ኔምለስ ፌስለስ እና ሰልፍለስ የሆኑ የከተማውን ገዢ መናፍስት በተናጠል በተጠና መንገድ መንፈሳዊ ውጊያ የሚያፈርሱ ስፍራውን የሚያስለቅቁ የእግዚአብሔር ወንድና ሴት ባሪያዎች በወንጌል የማነሳሳትና እንደዚሁም ደግሞ በማሰልጠን ህዝቡንም ደግሞ አስታጥቆ የመላክ ስራ ነው። እግዚአብሔር አምላክ በዚህ ፕሮግራም ውስጥ ከተማውን ምድሪቱንም ወደ ክርስቶስ መንግስት እንደሚያመጣ ከእግዚአብሔር መልእክት ስለተቀበልን ሙሉ እምነት አለን። ትኩረታችን ከተሞች ላይ ነው። በተለይም የሌሎች እምነት ተከታዮች በክርስቶስ ፍቅር በወንጌል መድረስ ትኩረት እንሰጥበታለን። ሪፍት ቫሊ ግሎባል ሚሽን ላለፉት በርካታ ዓመታት በዚሁ ተልእኮ ላይ ተሰማርቶ ትልቅ ውጤት እንዳመጣ የኢትዮጵያ ቤተክርስቲያናት ይመሰክራሉ የሚል እምነት አለኝ። ይህ ታላቅ ስራ የሚሰራው ጌታችን ኢየሱስ ክርስቶስ በተጠቀመበት 12 አደረጃጀት ወይም የደቀ መዝሙርነት ስልት ነው። ታላቁን ስራ ለማከናወን ያስችል ዘንድ ይህ ፕሮግራም ማለትም የፍቅር ማህበረሰብ ግንባታ ፕሮግራም ታክስ ፎርስ አለው፣ አስተባባሪዎች አሉት፣ የቡድን መሪዎችና የከተማ ወንጌል አብሳሪዎች ወይም የፍቅር ማህበረሰብ አባላት አሉት። ስልታዊ አጋሮቻችን ቤተክርስቲያን ናቸው። የሪፍት ቫሊ ግሎባል ሚሽን ወይም በሱ ስር ያለው የዚህ የፍቅር ማህበረሰብ ግንባታ ፕሮግራም የቤተክርስቲያንን ስራ የሚተካ ሳይሆን አጋዥ ወይም አብሮ የሚሰራ ነው። የወንጌል ስራ የሁላችንም ድርሻ በመሆኑ አጥቢያ አብያተ ክርስቲያናት፣ የተለያዩ ወንጌላውያን ሚኒስትሪዎች ለታላቁ ተልእኮ አብሮ ለመስራት የተቀደሰ ልብ ያላቸው አማኞች ሁሉ አብረው የሚሰሩበት ነው። መሪ ቃላችንም ኢያሱ ምዕራፍ 8 ቁጥር 1 ነው። እግዚአብሔር ወደ ኢያሱ መጣና እንዲህ አለው፣ አትፍራ፣ አትደንግጥ፣ ሰልፈኞችን ሁሉ ካንተ ጋር ውሰድ፣ ተነስተህም ወደ ጋይ ውጣ፣ የጋይ ንጉሥ ሕዝቡንም ከተማውንም ምድሪቱንም በእጅህ ሰጥቻለሁ አለው። በዚህ ቃል ስለቆምን እግዚአብሔር ለቃሉ ታማኝ ስለሆነ እንዲሁም በምድራችን ያደርጋል የሚል ትልቅ እምነት አለን። ራእያችን በፍቅር በልግስና እና በመንፈስ ቅዱስ ኃይል ተሞልታ የወንጌልን ብርሃን በማብራትና ማህበራዊ ኢኮኖሚያዊ ተግባራት ተጽዕኖ በመፍጠር ለኢትዮጵያ፣ ለአፍሪካ፣ ለመካከለኛው ምስራቅ በረከት የሆነች የጥንቷ ሐዋርያዊት ቤተክርስቲያን ሞዴል ዳግም ተገንብታ ማየት ነው። ይህ እስከሚሆን ድረስ እግዚአብሔር በሰጠን ዘመን ከቅዱሳን ጋር ከቤተክርስቲያን ጋር በአንድነት እንሰራለን። እግዚአብሔርም ደግሞ ከተማይቱን ህዝቡንም ምድሪቱን አሳልፎ ይሰጠናል። የፍቅር ማህበረሰብ ግንባታ ፕሮግራም 5 ዓላማዎች አሉት። ማንኛውንም ስራ ሲሰራ በእነዚህ ዓላማዎች ውስጥ ያጠነጠነ ነው። የመጀመሪያው ወንጌል ስርጭትና ቤተክርስቲያን ተከላ ነው። መሪ ቃላችን ሐዋርያት ሥራ ምዕራፍ 2:47 ነው። እግዚአብሔርንም እያመሰገኑ በህዝቡ ሁሉ ፊት ሞገስ ነበራቸው ይላል። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። ይህ ማለት ደቀ መዝሙር ማብዛትና የወንጌል ስርጭትን በፍቅር በልግስና በመንፈስ ቅዱስ ኃይል ወንጌልን ማብሰር የአካባቢውን ጂኦግራፊ አቀማመጥ ተከትሎ ቤት ውስጥ አብያተ ክርስቲያናት መትከልና
አማኞችን ደቀ መዝሙር ማድረግ የማባዛት ሥራ ነው። በእግዚአብሔር መንግሥት ውስጥ የማይወልድ የማይባዛ ደቀ መዝሙር የለውም። ስለዚህ ቤተ ክርስቲያን ተልእኮዋን የምትፈጽመው ደቀ መዝሙር በማፍራት በማስታጠቅ ይሆናል ማለት ነው። ሁለተኛው እርስ በርስ አጥብቆ መዋደድ ነው። በእነዚህ 5 ዓላማዎች ላይ በእያንዳንዱ መግለጫ እንሰጥበታለን። አንዱን ዓላማ አንድ ቀን በመውሰድ ማለት ነው። ይህን የምናደርገው በመጨረሻ ሁሉም ሰው ከተሞችን በወንጌል ለመድረስ ራዕይ ያለው ሰው አብሮ እንዲሰራ ጥሪ ስለምናደርግ ነው። እንግዲህ ሁለተኛው ዓላማ እርስ በርስ አጥብቆ መዋደድ ነው። ይሄ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ላይ ያለ ነው። እንዲህ ነው የሚለው፣ ለእውነት እየታዘዛችሁ ግብዝነት የሌለበት ለወንድማማችነት መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። እግዚአብሔር ይመስገን። እግዚአብሔር እንደ ቃሉ ስለሆነ በቃሉ ስንሄድ በረከትን እናገኛለን። ይህም ማለት ቅዱሳን በህብረት በማስተባበር ወይም በማስተሳሰር በ12ቱ አደረጃጀት የሚገኙ ቅዱሳን እርስ በርሳቸው የሚተዋወቁበትን የሚዋደዱበትና መንፈሳዊ አንድነት የሚያጠናክሩበትን መድረክ መፍጠር በፍቅራቸው የክርስቶስ ደቀ መሆናቸውን ማሳየት ላይ ያተኮረ ነው። ሶስተኛው እርስ በርስ በመረዳዳት ረሃብን፣ ርዛትን ማቆም ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 34 እንዲህ ይላል፣ በመካከላቸው አንድስ እንኳ ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበረ ይላል። ይህም ማለት በቅዱሳን መካከል እርስ በርስ የመረዳዳት ባህልን በማሳደግ የትኛውንም አባል ለራብ፣ ለርዛት፣ ለችግር እንዳይጋለጥ ማድረግ ነው። በዚህ ላይ እንደ ዓላማ አድርጎ ይሰራል ይህ የፍቅር ማህበረሰብ ግንባታ ፕሮግራም። ሌላው አራተኛው በማህበረሰብ ውስጥ ድህነት ምክንያት በድህነት ምክንያት የትምህርት ዕድል ያጡ ልጆችን መርዳት፣ ድሆችንም ደግሞ ማሰብ ነው። ይህም በያዕቆብ 1 ቁጥር 27 ላይ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይላል። ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው ይላል። መዝሙር 41 ከ1 እስከ 3 ላይ ያነባለው። ለችግረኛ ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያስመሰግነዋል። በጠላቶችም እጅ አያሳልፈውም። እግዚአብሔር በደዌው አልጋ ሳለ ይረዳዋል፣ መኝታውም ሁሉ በበሽታው ጊዜ ያነጥፍለታል። ይህም በማህበረሰብ ተጽዕኖ ሰብአዊ እርዳታ 12ቱ ደቀ መዛሙርቶች በሚገኙበት አካባቢ ላሉ አቅመ ደካሞችና ትምህርት የማግኘት ዕድል ለሌላቸው ሕፃናት ድጋፍን፣ ትምህርትን በመስጠት የክርስቶስን ፍቅር በተግባር የሚያሳይበት ነው። አምስተኛው የፍቅር ማህበረሰብ ግንባታ ዓላማ እና የመጨረሻው ዘላቂ ኢኮኖሚ መገንባት ነው። በሁለተኛ ተሰሎንቄ 3:10 እንዲህ ይላል፣ ደግሞ ከእናንተ ጋር ሊሰራ የማይወድ አይብላ ብለን አዘናችሁ ነበርና ሥራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ሥርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናል። እንደነዚህ ያሉትም በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን እንመክራቸውማል ይላል እግዚአብሔር። ምሳሌ 6 ከ9 እስከ 11 አነባዋለሁ። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ። ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል ይላል። ዘላቂ ኢኮኖሚ አቅምን ለመገንባት የሥራ ፈጠራን፣ የጋራ ሥራዎችን በማበረታታት ጠንካራና ዘላቂ ኢኮኖሚ መሠረት በመገንባት ለኢትዮጵያ፣ ለአፍሪካ፣ ለመካከለኛው ምስራቅ አገሮችም በረከት የምትሆን የኢትዮጵያን ቤተክርስቲያን እናያለን። እሴቶች አሉት። የፍቅር ማህበረሰብ ግንባታ እሴቶች 5 ናቸው። አንደኛው ክርስቲያናዊ ፍቅርና ልግስና ነው። ያለምንም ቅድመ ሁኔታ መስጠትና ማገልገል ማለት ነው። ሁለተኛው የመንፈስ ቅዱስ ኃይልና ምሪት ነው።
አገልግሎትን ሁሉ በመንፈስ ቅዱስ ኃይልና ምሪት እናከናውናለን። ሶስተኛ ታማኝነትና ተጠያቂነት ነው። በሀብት አጠቃቀም በስራ ላይ ግልጽነት እንዲኖር በማድረግ እንሰራለን። አራተኛ ባለቤትና ትጋት ነው። ስራን እንዳምልኮ በመቁጠር በትጋት እንሰራለን፣ የሰራንም እንገኛለን። አምስተኛው አካባቢያዊ ትስስር ነው። አብሮነትና የአካባቢን ችግር በጋራ በመፍታት ማዕከልን በማድረግ እናገለግላለን። እንግዲህ የመጨረሻ እንደማጠቃለያ ጥሪ ላድርግላችሁ። ከተሞች ለወንጌል የሚነቁበት፣ ጨለማ ፈርሶ ብርሃን የሚበራበት ሰዓት አሁን ነው። እግዚአብሔር በዚህ ዘመን ሊጠቀምባቸው የሚፈልጋቸው በምልክቶችና ድንቆች በወንጌል ኃይል የምትገለጡ እናንተ ኔምለስ ፌስለስ ሰልፍለስ የሆናችሁ ማለትም በሰው ፊት ዕውቅና የላችሁም፣ በሰው ዘንድ ስም የላችሁም። ነገር ግን ለክርስቶስ ወንጌል ዕለት ዕለት ዋጋ በመክፈል ጊዜያችሁን የምታባክኑትም ነገር በገንዘብ ሳትተምኑ ከኢየሱስ ክርስቶስ የምትቀበሉትን አክሊል ያን ብድራት በማየት እየደከማችሁ ያላችሁ ለእናንተ ትልቅ መልእክት አለኝ። ኑ አብረን እንስራ የሚል መልእክት። እናንተ ሰልፈኞች ናችሁ። እናንተ የምትነሱ የምትወጡ የከተማይቱን ገዢ መናፍስት ሁሉ በኢየሱስ ክርስቶስ ስም ስልጣን የምታፈርሱ በወንጌል ኃይል ሕዝቡንም ከተማውንም ምድሪቱንም የምትወርሱ እንደ ኢያሱ ተሻግራችሁ የምታሻግሩ ደግሞ የምታወርሱ ጽኑዓንና ኃያላን ስለሆናችሁ ይህ መልእክት ለእናንተ በትልቅ ድምፅ ማስተላለፍ እፈልጋለሁ። ተነሱ እላለሁ፣ ተዘጋጁ። ከተሞቻችን ለክርስቶስ እንማርካቸው። ከተሞቻችን ለክርስቶስ ወንጌል በክርስቶስ ወንጌል እንማርካቸው። ወይም በከተማ ውስጥ ያሉትን በጨለማ ውስጥ የሚነዱትን ወደ እግዚአብሔር መንግሥት ወደ ብርሃኑ እናምጣቸው። ከተሞች ሲጨንቃቸው፣ ትውልድ ግራ ሲጋባና የጨለማው ገዢ አየሩን ሲቆጣጠር ዝም የማይሉ የተቀቡ የማይፈሩ የማይደነግጡ የወንጌል ሰራዊት የወንጌል ሰልፈኞች ይነሳሉ። ደግሜ ላለው ስምና ዝና የማይፈልጉ ፊታቸው ሳይሆን ልባቸው የሚታይ በእግዚአብሔርን ዘንድ ዕውቅና ያላቸው ራሳቸውን የካዱ የክርስቶስ ሰልፈኞች ይነሳሉ። ለራሳቸው ጥቅም የማይሟገቱ፣ ለስልጣን የማይሟገቱ፣ ሌላ አጀንዳ የሌላቸው ለተጠሩበት ስራ ሌትና ቀን በእግዚአብሔር ፊት የሚቆሙ ይህን የተቀደሰ ወንጌል ይዘው ወንጌል ወዳልደረሰባቸው ስፍራዎች የሚንቀሳቀሱ ይሄ ታላቅ የዘመን መጨረሻ ወንጌል ሰራዊት መነሳቱ አይቀሬ ነው። እነዚህ ሰራዊት ተነስተው አንድ ላይ በሚዘሙቱበት ጊዜ እግዚአብሔር አምላክ የከተማ ገዢ መንፈስ ስራዎችን ሁሉ ያፈርሳል። ከተማውንም ሕዝቡንም ምድሪቱንም አሳልፎ ይሰጣል። በዚህ ጊዜ የኢትዮጵያ ቤተክርስቲያናት ለኢትዮጵያ ብቻ ሳይሆን ለአፍሪካ፣ ለሚድል ኢስት አገሮች ሁሉ መፍትሄ ሆና ትገለጣለች። ይሄ ሰው ሳይሆን የእግዚአብሔር ራእይ ነው። የፍቅር ማህበረሰብ ግንባታ በሰው ዘንድ የተፈጠረ የመጣ አይደለም። ሪፍት ቫሊ ግሎባል ሚሽን ፕሮግራምም ከጥንቱ ከመነሻው በሰው ሐሳብ የተጠነሰሰ ሳይሆን የእግዚአብሔር ጥሪ የእግዚአብሔር ራእይ ነው። ማንም የኔ ራእይ ብሎ ሊናገር የሚችል በዚህ አገልግሎት ውስጥ የለም። እንግዲህ ይህ ሰው ሳይሆን የእግዚአብሔር ራእይ ነው። የፍቅር ማህበረሰብ ግንባታ አትፍራ፣ አትደንግጥ፣ ሰልፈኛውን ሁሉ ይዘህ ተነሳ ብሎ እንደተናገረ በ12 አደረጃጀት ከተሞችን ለክርስቶስ የምናደርግበት የወንጌል ብርሃን ጨለማውን የሚቀድበት ታላቅ የመንፈስ ቅዱስ ዘመን ላይ ደርሰናል። እግዚአብሔር ስሙ ይባረክ። ነገሮች የሚያስፈሩ ቢመስሉም መፍትሄ ያጡ ቢመስሉም ግን አንድ ነገር ያበረታናል፣ የእግዚአብሔር ኃይል። ኢያሱና እስራኤላውያን ከግብፅ ወጥተው በኤርትራ ባህር ዳርቻ በደረሱ ጊዜ ከኋላ ሰልፈኞች ሰረገላም ሁሉም ሲመጣባቸው ከፊታቸው ደግሞ ኤርትራ ባህር በፊታቸው ቆሞ ሲያዩ ምን ማድረግ እንደሚችሉ ወይም ምን መፍትሄ ሊያገኙ እንደሚችሉ ማሰብ ትችላላችሁ። እጅግ በጣም ግራ የሚያጋባ ጊዜ ነው።
መሄጃ መውጫ ያጡበት ጊዜ ነው። ግን ሁሉን ቻይ እግዚአብሔር ለመሪው ለሙሴ በበትሩ ላይ ያለውን ስልጣን ገልጦለት በሱ ባህሩን እንዲነካ አደረገ። በዱላውም ባህሩን ነካ። ባህሩም እንደ ግድግዳ ቆመ፣ እስራኤልም ተሻገረ። ነገር ግን እነሱን ያሳድዷቸው የነበሩ ለወሬ ነጋሪም ሳይቀር በዛው ሰጥመው ቀሩ። ያ እግዚአብሔር ዛሬም ሕያው ነው። አዎ በምድራችን ግራ መጋባት አለ። የሚያስጨንቁ ነገሮች አሉ። ሊወርስ የሚንቀሳቀስ ኃይልም አለ። ነገር ግን አምናለሁ የሰራዊት አምላክ እግዚአብሔር ኢትዮጵያን በኢትዮጵያዊነቱ ያውቃታልና እሱ እንደተናገረ የዘመን መጨረሻ ሰራዊቶችን ያስነሳል። እነ ዳዊት ይነሳሉ፣ እነ ጌዴዎን ይነሳሉ፣ እነ ኢያሱ እና አስቴር ይነሳሉ። አሁንም እየተነሱ ነው። የቀራቸው መሰባሰብ ነው። ይሰባሰባሉ በቤተ ክርስቲያን ጥላ ስር። እግዚአብሔር አምላክ በላያቸው ላይ ያለው መረብ ያስወግዳል። መረቡ ምን እንደሆነ በሚቀጥለው ተከታታይ ትምህርት ላይ እናቀርበዋለን። ዝግጁ ናችሁ? ዝግጁ ሁኑ። ሰዓቱ አሁን ነው። ተነሱና ከተማችሁን በክርስቶስ ኢየሱስ ወንጌል ውረሱ እያልኩ ለዛሬ ያለኝን መልእክት በዚህ ላይ አጠቃልላለሁ። በሚቀጥለው ጊዜ የዚሁኑ የፍቅር ማህበረሰብ ግንባታ ዓላማ 1 ወንጌል ስርጭትና ቤተክርስቲያን ተከላ ስልቱን ስትራቴጂውን ለማቅረብ ሞክራለሁ። በኢትዮጵያ ባሳለፍኩ 33 የወንጌል ዓመታት በምድራችን የተቀቡ ምንም ነገር የማይበግራቸው ተላኪዎች አሉን። መልእክቱም ያላቸው ጽኑና ኃያል አሉን። ደግሞም በጸሎት የሚተጉ የሚበረቱ ጠንካራ እናቶች፣ ወጣቶች፣ ሕፃናቶች ሳይቀሩ አሉን። መሪዎችም አሉን። በገንዘባቸው፣ በሀብታቸው፣ በጊዜያቸው አብልጠው የሚሰጡ ቅዱሳን ሰጪ ቅዱሳኖች አሉን። ታዲያ ምንድነው የጎደለን ብትሉ የጎደለን ስልት ነው፣ ስትራቴጂ ነው። ስትራቴጂ ብዙ ጊዜ ትኩረት ያልሰጠንበት ግን እግዚአብሔር ከዳዊት ጋር ሲሰራ፣ ከኢያሱ ጋር ሲሰራ፣ ከብዙ ባሪያዎቹ ጋር ከሙሴም ሲሰራ አደራረጉን አሰራሩን የገለጠ በራሱ ስልት ሲመራቸው ነበር። እንግዲህ የፍቅር ማህበረሰብ ግንባታ ፕሮግራም በምንሰራባቸው ሁሉ ቅድም ኮር ቫልዩ ላይ እንደተናገርኩት እሴቶች ላይ እንዳነሳሁት በመንፈስ ቅዱስ አመራርና በሱ ምሪት ብቻ ይሄዳል። የሰው ሕግ፣ የሰው ስርዓት፣ የሰው ወግ በዚህ ውስጥ አይገባም። የሰው ልምምድም አይሆንም። ከአሜሪካም አንኮርጅም፣ ከካናዳም አንኮርጅም፣ ከሌላም አንኮርጅም። ሞዴላችን የናዝሬቱ ኢየሱስ ክርስቶስ እንዲሁም ደግሞ እነዚያ የበጎ ሐዋርያት የጥንቷ የሐዋርያት ቤተ ክርስቲያን ሞዴልን ተከትለን እንሄዳለን። የእግዚአብሔር ሐሳብም ሰሎ የልቡም ደግሞ ናፍቆት ስለሆነ የምንሰራውም ሰዎችን ወደ ክርስቶስ መንግስት ማምጣት የመጡትም እግዚአብሔር ወደ ማወቅ ሙላት ማድረስ ስለሆነ የእግዚአብሔር ደስታ በዚህ ፍጹም ነው። እግዚአብሔር እናመሰግናለን። በዚህ አብራችሁ መስራት የምትፈልጉ ከታች በተገለጠው ስልክ ቁጥር ሐሳባችሁን ለኛ ትገልጹ እንችላላችሁ። እኔ በጌታ ወንድማችሁ ዶክተር ገዛኸኝ አስማማ የሪፍት ቫሊ ግሎባል ሚሽን ፕሬዚዳንት ነኝ። አድራሻችን አዲስ አበባ ነው። እግዚአብሔር አምላክ ይባርካችሁ። ተባረኩ።
ጌታ አይገመትም ከአይምሮ በላይ ነው Let me,